ሰላም ለእናንተ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ጌታ ኢየሱስ ክርስቶስ ጸጋ፣ እግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ደግሞ ህብረት ከሁላችን ጋር ይሁን። ዛሬ ደግሞ የእግዚአብሔርን ቃል ከኔ ጋር የምንማማር ይሆናል። የእግዚአብሔር ስም ይባረክ። ጸልየን ደግሞ ወደ እግዚአብሔር ቃል እናልፋለን ማለት ነው። ቅዱስ እግዚአብሔር እናመሰግንሃለን። እግዚአብሔር ሆይ አንተ መልካም ነህ። አንተ ሕያው አምላክ ነህ። በዘመን መካከል የማትለዋወጥ ሕያውና እውነተኛ የሆንክ አምላክ ስምህ ይባረክ። እግዚአብሔር ሆይ አስተማሪ መንፈስ ቅዱስ አንተ ነህ። ጌታ ሆይ የቃልህ ደራሲ አንተ ስለሆንክ አንተ እንድታስተምረን እንጸልያለን። ክብር ሁሉ ለአንተ ይሁን። በኢየሱስ ስም ጸጋህ ይብዛለን። ጌታ ሆይ በቃልህ እውነት ውስጥ ያለው ደግሞ ሕይወት እንዲበዛለን 30፣ 60፣ 100 ፍሬ ማፍራት እንዲሆንልን እንድትረዳን ለመነ በልጅህ በኢየሱስ ክርስቶስ ስም አሜን። እሺ የእግዚአብሔር ስም የተባረከ ይሁን። ዛሬ እንግዲህ የምንማረው ሐሳብ መጽሐፍ ቅዱስ ላይ ስለ 7 ሸለቆዎች ይናገራል። ከነዛ ከ7ቱ ሸለቆዎች መካከል ደግሞ 4ቱን የምንመለከት ይሆናል ማለት ነው። እንግዲህ እንደ መነሻ እንዲሆነን በአንደኛ ነገሥት ምዕራፍ 21 ቁጥር 28 ላይ ያለውን ቃል እንመለከታለን ማለት ነው። እንደ መነሻ ሐሳብ እንዲሆነን ወደ ቃሉ ስናልፍ እንደዚህ ይላል። የእግዚአብሔርም ሰው ቀርቦ የእስራኤልን ንጉሥ እግዚአብሔር እንዲህ ይላል፣ ሶርያውያን እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋልና ይህንን ታላቅ ጭፍራ ሁሉ በእጅ አሳልፌ እሰጠዋለሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ አለው ይላል። እንግዲህ ይህንን ክፍል ስንመለከት ወልደ አዴር የተባለው የሶርያው ንጉሥ እግዚአብሔር የተራራ አምላክ ነው እንጂ የሸለቆ አምላክ አይደለም ብሎ ሲናገር እንመለከተዋለን። እግዚአብሔር ደግሞ ምንድን ነው የሚለው? እኔ የተራራ ብቻ ሳይሆን የሸለቆም አምላክ ነኝ ብሎ ይናገራል። ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር የተራራ ብቻ ሳይሆን የሸለቆም አምላክ ነው። እንግዲህ እንደምናውቀው ሸለቆ ማለት የማይመች ቦታ ነው። በጣም አስቸጋሪ ቦታ ነው ሸለቆ ማለት። ብዙ ነገሮች የሚራገፉበት ቦታ ነው። እንግዲህ ሸለቆውን ስንመለከት በሁለት ተራሮች መካከል ያለ ስምጥ የሆነ ቦታ ነው እና አንደኛውን ተራራ ጨርሰን ሁለተኛውን ተራራ ለመውጣት ግዴታ ወደ ሸለቆ ውስጥ እናልፋለን እና እንግዲህ በሁለት ተራሮች መካከል ያለ ስምጥ ነገር ያ ሸለቆ ይባላል። አንደኛውን ተራራ ወጥተን ወደ ሁለተኛው ተራራ ለመውጣት ግዴታ በሸለቆ መካከል ማለፍ ይጠይቃል። እንግዲህ ሸለቆ ማለት በጣም የሕይወታችን ከባዱ ክፍል፣ እምነታችን ደግሞ የሚፈተንበት ቦታ ነው። ወርቅ በእሳት እንደሚፈተን እንዲሁ ደግሞ እምነት በመከራ በሸለቆ ይፈተናል እና መከራ ደግሞ አንዱ የክርስትና ባህሪ ነው። ምክንያቱም በመከራ ያልተፈተነ እምነት እንደ ወርቅ ጠርቶ አይወጣምና ይሄ ሸለቆ እንግዲህ የሕይወታችን ከባዱ ክፍል የሚሆንበት አጋጣሚ አለና ዳዊት ሲናገር ምን ይላል? በአማርኛው ትርጉም ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላልና አማርኛችን በሞት ጥላ መካከል ይለዋል። የእንግሊዝኛው ትርጉም ግን ቫሊ የሚል ቃል አለ፣ ወይም ደግሞ ሸለቆ የሚል ቃል አለ እና ሸለቆ ማለት እንግዲህ ከባድና እጅግ አስፈሪ የሆነ ቦታ እንደሆነ እንመለከታለን ማለት ነው። እንግዲህ ሸለቆ አስፈሪ ነው ካልን አንዳንድ ሸለቆዎች ደግሞ በጣም ከባድ ናቸው። እግዚአብሔር የረሳን የሚመስል ቦታ፣ እግዚአብሔር ዝም የሚልበት ቦታ፣ ወዳጆቻችን ዝም የሚሉበት ቦታ፣ ማንም አብሮን የማይቆምበት ቦታ፣ እንደውም ጸሎቶቻችን ሁላ የማይሰማ የሚመስለን፣ እግዚአብሔር ከኛ የራቀ የሚመስለን፣ የእግዚአብሔር አብሮነት ከኛ ጋር የሌለ የሚመስለን እና አስቸጋሪና ፈታኝ የሆነ ቦታ ነው እንግዲህ ሸለቆ። እንግዲህ ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል የሚል መዝሙር አለና እንግዲህ በየትኛውም የህይወት አንግል ይሆን በጨለማም ሆነ በብርሃን በቁልቁለትም ሆነ በዳገት
በተራራም ሆነ በሸለቆ እግዚአብሔር እንግዲህ በዛ ውስጥ ሊያሳልፈን ይችላል ማለት ነው። እንግዲህ አንዳንድ ጊዜ ሸለቆ ስንል የምንወድቅበት ቦታ አይደለም ሸለቆ፣ ወይም ደግሞ የምንጠፋበት ቦታ አይደለም ሸለቆ። የእግዚአብሔርን የልቡን ሐሳብ የምናውቅበት፣ ከእግዚአብሔር ጋር ደግሞ የምንገናኝበት የምንሰራበት ቦታ ነው። መጠረብ ያለበት የሚጠረብበት፣ መራገፍ ያለበት ከህይወታችን ላይ የሚራገፍበት ቦታ ነው እና ወይ መራራ ሆነን እንወጣለን ወይ ደግሞ የተገራ ማንነት ለእግዚአብሔር የሚመች ማንነት ይዘን እንወጣለን። እንግዲህ ከሸለቆ ውስጥ ስንወጣ ማለት ነው። እግዚአብሔር ስም የተባረከ ይሁን። እንግዲህ መጽሐፍ ቅዱሳችን ላይ ከሚናገራቸው 7 ሸለቆች መካከል በዛሬው ቪዲዮ እንግዲህ 4ቱን እንመለከታለን ማለት ነው። የመጀመሪያው ሸለቆ የአኮር ሸለቆ ይባላል። ይህንን ሐሳብ የምንመለከተው በኢያሱ መጽሐፍ ምዕራፍ 7 ላይ ሙሉውን ብንመለከተው ይሄ የአኮር ሸለቆ ምን አይነት ሸለቆ እንደሆነ እንመለከታለን ማለት ነው። እንግዲህ ኢያሱ እግዚአብሔር ከረዳውና እግዚአብሔር ከእርሱ ጋር ከነበረ ሰው መካከል አንዱ ነውና ለእስራኤላውያን ደግሞ እግዚአብሔር ከነሱ ጋር ስለነበር በሄዱበት ሁሉ የአሸናፊነትን ድል ሰጥቷቸው ነበር። ግን እዚህ ታሪክ ላይ ስንመለከት ምን ሆነ? አካብ የሚባል ሰው እግዚአብሔር እርም ነው ያለውን ነገር፣ አትንኩ ያለውን ነገር ወደ እስራኤል ወደ ቤቱ ሲያገባ እንመለከታለን እና ወደ እግዚአብሔር አመጣው። ይሄ እርም የተባለውን ነገር ወደ እስራኤል መንደር አመጣውና በቤቱ እንደደበቀው በዚህ ክፍል ላይ እንመለከታለን። ከዛም በኋላ እንግዲህ እስራኤላውያን ጋይ የምትባልን ከተማ ሊዋጉ ሄደው በዛ ተረተው እንደመጡ፣ ተሸንፈው እንደመጡ፣ ድል ከነሱ እንደራቀ፣ የእግዚአብሔር አብሮነት ከነሱ እንደሸሸ እንመለከታለን ማለት ነው። ከዛም በኋላ ኢያሱ ልብሱን ቀዶ ወደ እግዚአብሔር ሲጸልይ ምነው ተውከን፣ እንደዚህ እኮ ብለህን አልነበረም ብሎ ወደ እግዚአብሔር ሲቀርብ እንመለከተዋለን። እግዚአብሔርም ደግሞ በመካከላቸው እርም የሆነ ነገር፣ እግዚአብሔር የማይፈልገው ነገር እንደገባ ሲነግራቸው እንመለከታለን እና ተለዩልኝ፣ ተቀደሱልኝ ብሎ ይህን ነገር ለዩ። ይሄ ነገር ከመካከላችሁ እርም የሆነው ነገር ካልወጣ እግዚአብሔር ከነሱ ጋር አብሯቸው እንደማይሆን ሲናገራቸው እንመለከታለን ማለት ነው። ከዛም በኋላ እንግዲህ ዕጣ እንደወደቀበት በአካብ ላይ፣ አካብም ደግሞ የሰናዖርን ካባ፣ ሰናዖር ማለት እንግዲህ ባቢሎን ማለት ነው በሌላ ስሟ። ባቢሎን ደግሞ ብዙ የእርኩሰት፣ ብዙ የኃጢአት፣ ብዙ ጸያፍ የሆነ ታሪክ ያለባት ከተማ ነች እቺ ባቢሎን የተባለች ከተማ ማለት ነው እና የባቢሎንን ካባ እንደወሰደ 200 ሰቅል የሚሆን ብር፣ 50 ሰቅል የሚሆን ደግሞ ወርቅ ወስዶ በቤቱ እንደቀበረው እንደደበቀው እንመለከታለን ማለት ነው። ከዛም በኋላ እንግዲህ ኢያሱ ያለውን ነገር እንዳለ እንዳይደብቀው ይነግረዋል። አካብም እንግዲህ የሰራውን ኃጢአት ሁሉ በኢያሱና በእግዚአብሔር ፊት ይናዘዛል ማለት ነው። እንግዲህ ኢያሱም ደግሞ ይህ አካብ ሰርቆ ያመጣውን ነገር፣ እርም የሆነውን ነገር፣ ኃጢአት የሆነውን ነገር በእግዚአብሔር ፊት አቅርቦ እንመለከታለን ማለት ነው። እንግዲህ በዚህ ክፍል ላይ እንደተመለከትነው አንዳንድ ጊዜ እርም የሆነ ነገር ወደ ህይወታችን ሲገባ ከእግዚአብሔር ጋር የነበረን ነገር፣ ያ የመጀመሪያው ህብረታችን አንዳንድ ጊዜ ሲደበዝዝ እንመለከተዋለን ማለት ነው። በተለያዩ የህይወት አጋጣሚዎች እርም የሆነውን ነገር፣ እግዚአብሔር የማይፈልገውን ነገር ወደ ህይወታችን ጎትተን ስናስገባ እግዚአብሔር አትሂዱ እያለን፣ እግዚአብሔር አታድርጉ እያለን፣ ግን እኛ በራሳችን ሀሳብና ፍቃድ ሄደን እርም የሆነን ነገር ይዘን ስንመጣ እንግዲህ የእግዚአብሔርን አብሮነት፣ የእግዚአብሔርን ህልውና መንፈስ ቅዱስን ሲከለክል እንመለከተዋለን ማለት ነው። እንግዲህ ታዲያ አካብ ምን ሆነ ብለን ስንመለከት ይሄ እርም የሆነው ነገር እንደወጣ፣ ከዛም በኋላ በአኮር ሸለቆ ሄዶ ያንን ወርቅ ያንን ካባ እንዳስቀመጠውና በዛ በአኮር ሸለቆ እንግዲህ እርም የሆነው ነገር እንደተወገደ፣ አካብ እንግዲህ ከነቤተሰቡ በዛ ቦታ ተወግሮ እንደሞተ እንመለከታለን ማለት ነው። እንግዲህ በብሉይ ኪዳን አንድ መንፈስ ከኃጢአተኛ ሰው ላይ አይወጣም ነበር። ጌታ ኢየሱስ ክርስቶስ እስከመጣበት ጊዜ ድረስ እንደውም ካስታወሳችሁ
እነዚህ ፈሪሳውያን ምን አሉት? አጋንንትን የሚያስወጣው በአጋንንት አለቃ በብዔል ዜቡል ነው አሉትና ጌታ ኢየሱስ ክርስቶስ ብቻ ነበር በአጋንንት ላይ ስልጣን ያለው። አጋንንት በብሉይ ኪዳን ጮሆ ከሰው ላይ ሲወጡ አንመለከትም። ጌታ ኢየሱስ ክርስቶስ ከመጣ በኋላ ነው አጋንንት ከሰው ላይ መውጣት የጀመረው። ግን ምን ያደርጉ ነበረ? መንፈሱን ከነሰውየው ነበር የሚገድሉት። ምን ማለት ነው? ለምሳሌ አሁን ኤልያስን ብንመለከት እነዛ የባኦል ነቢያቶችን ወስዶ እንዳረዳቸው እንመለከታለን። ምክንያቱም በብሉይ ኪዳን መንፈስ ያለበት ሰውዬ ካልሞተ መንፈሱ አይጠፋም ነበር ማለት ነው። እና በዚህ ቦታ ላይ እንግዲህ እርም የሆነው ነገር ሲወገድ፣ እርም የሆነው ኃጢአት ሲወገድ እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ በሕይወታችን እርም ሆኖ የገባ ከእግዚአብሔር ጋር አላገናኝ ያለ ነገር አለት በሆነው በክርስቶስ ኢየሱስ ይህ እርም የሆነው ኃጢአታችን ሊወገር ያስፈልጋል። በክርስቶስ ኢየሱስ ደም ሊነጻ ያስፈልጋል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ይሄ የአኮር ሸለቆ ምን አይነት ሸለቆ ነው? እርም የሆነው ነገር የተቀጣበት ሸለቆ፣ ሊራገፍ ያለ ነገር የሚራገፍበት ሸለቆ፣ ሊነጻ ያለ የሚነጻበት ሸለቆ፣ የሆነ ከህይወታችን ተፈልቅቆ ሊወጣ ያለ ነገር ተፈልቅቆ የሚወጣበት ሸለቆ እንደሆነ እንመለከታለን። ከዛ በኋላ እንግዲህ የአኮር ሸለቆ እስካሁንም ድረስ እንዳለ እናያለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ አንዳንድ ሸለቆች በህይወታችን ላይ ሊራገፍ ያለ ነገር የሚራገፍበት ነው። እግዚአብሔር ሊሰራን ሲፈልግ ብቻችንን ነጥሎ አንዳንድ ጊዜ ወደ ሸለቆ ወደ ምድረ በዳ የሚወስድበት ጊዜ አለን። ወዳጆቻችን ሁሉ ገሸሽ የሚሉበት ጊዜ፣ ጸጥ የሚሉበት ጊዜ፣ ማንም አይዞባይ የማይኖርበት ጊዜ፣ ወዳጅ ያልናቸው አብረውን የነበረ ያጀበ ሁሉ የሚበተንበት ጊዜ ነው። ይሄ የሸለቆ ታይም፣ ይሄ የህይወታችን ከባዱ ክፍል ነው። ግን ደግሞ የህይወታችን ከባዱ ክፍል ይሁን እንጂ ተሰርተን የምንወጣበት ደግሞ ትልቅ የመሸጋገሪያ ድልድይ ነው። አንድን ተራራ እንግዲህ ወርደን ሌላ ተራራ ለመውጣት ግዴታ በሸለቆ ውስጥ ማለፍ ያስፈልጋል። ይሄ ሸለቆ ደግሞ ከህይወታችን እየፈነቀለ እያራገፈ የሚጥላቸው አንዳንድ ነገሮች አሉ ማለት ነው። የእግዚአብሔር ስም የተባረከ ይሁን። ሁለተኛውን ሸለቆ ደግሞ ስንመለከት የኤሽኮል ሸለቆ ይባላል። ይሄ የኤሽኮል ሸለቆ ደግሞ በዘሌዋውያን 32 ቁጥር 9 ላይ የምንመለከተው ሸለቆ ነው። እንግዲህ በዘሌዋውያን 32 ያለውን ሀሳብ ሁላችንም እንመለከተዋለን። እስራኤላውያን እንግዲህ እግዚአብሔር የተስፋ ቃል ኪዳን ሰጥቷቸው ነበር። ይህም የተስፋ ቃል ኪዳን ደግሞ ማርና ወተት ወደምታፈሰው ምድር፣ ወደ መልካሚቱ ምድር እንደሚያገባቸው እግዚአብሔር የተስፋ ቃል ኪዳን ሰጥቷቸው እንደነበር እንመለከታለን። ግን በተቃረቡ ጊዜ ዮርዳኖስን ሳይሻገሩ በዮርዳኖስ ዙሪያ ያለች እነዚህ ከተማዎችን የጋድና የሮቤል ነገዶች ሲመለከቱና በዛ አካባቢ ላይ ሲሰፍሩ እንመለከታለን። እንግዲህ ይሄ ቦታ በጣም የሚመች አይነት ቦታ ነው። ልምላሜ ያለበት፣ ብዙ ሳር ያለበት ቦታ ነው። ግን ወደ ተስፋይቱ ምድር ለመግባት ይህንን የዮርዳኖስን ወንዝ መሻገር ይፈልጋልና እንደምናውቀው እንግዲህ በዚህ ታሪክ ላይ በፊት ምን አሏቸው? ይሄ በቃዴስ በርኔ እንዲሰልሉ ተልከው ነበር ከእስራኤል እና ምን አሉ? ኧረ እነሱ ጃይንት ናቸው፣ እኛ ግን በፊታቸው እንዳንበጣ ነን ብለው ነበር እና ህዝቡ ሊዋጉ በሄዱበት ሰዓት ደግሞ እነዚህ ነገዶች በዛ አካባቢ ሰፍረው የህዝቡን ልብ ሲያደክሙ እንመለከታለን ማለት ነው። እና እግዚአብሔር እንግዲህ አንዳንድ ጊዜ መስማት የሌለብንን ነገር እንዳንሰማ ያደርጋል። ማለት መስማት ከሌለብን ነገር ልንቆጠብ ያስፈልጋል። ሁሉም ነገር መሰማት የለበትም። አንዳንድ እንግዲህ እንዳንሰማቸው የሚፈለጉ ነገሮች አሉ። ምክንያቱም ሰው ከሚሰማው ነገር ስለሚደክም፣ ሰው ከሚሰማው ነገር ስለሚዝል ማለት ነው። ሁሉም ነገር አይሰማም። እንግዲህ እግዚአብሔር
ልንሰማ ያለውን ነገር እንድንሰማ፣ መስማት የሌለብንን ደግሞ በመከልከል ይባርከን። ኧረ እኛ በእነሱ ፊት እንደ አንበጣ ነን፣ እነሱ እንደ ጃይንት ናቸው አሏቸው ማለት ነው። እና ይህም ህዝብ እንግዲህ በዛ አካባቢ ላይ ሲሰፍር እንመለከታለን ማለት ነው። ጨርሰዋል እኮ ትንሽ ቀርቷቸው ብዙ ተጉዘው መጥተው ትንሽ ሲቀራቸው ዮርዳኖስን ተሻግረው መግባት ሲችሉ በዛ አካባቢ እንደሰፈሩ እንመለከታለን። እንግዲህ ይሄ የኤሽኮል ሸለቆ እንግዲህ ተለቅ ያለና ሰፊ ቦታ ነው። አሁንም በእስራኤል ያለ ቦታ ነው ይሄ ቦታ ማለት ነው። እና በዛ አካባቢ ሲሰፍሩ ልባቸው ሲዝል እንመለከታለን ማለት ነው። ልምላሜውን ሲመርጡ እንመለከታለን ማለት ነው። እና ሎጥ እንግዲህ ሰዶምና ገሞራን መርጦ ሲሄድ እንመለከታለን። በዙሪያ የነበረውን ልምላሜ አይቶ፣ በዙሪያ የነበረውን መልካም ነገር አይቶ፣ በአካባቢው የነበረውን ነገር አይቶ ወደዛ ሲሄድ እንመለከተዋለን ማለት ነው። ግን ያ ምንም ልምላሜ ቢኖርበትም ምንም ጥሩ ነገር ቢሆንበትም ያቺን ከተማ ግን እግዚአብሔር ሊያጠፋት የወሰናት ከተማ እንደነበረች፣ የብዙ እርኩሰት ከተማ እንደነበረች እንመለከታለን ማለት ነው። እና አንዳንድ ጊዜ በራሳችን እይታ አይተን የምንሄድበትና የምናርፍበት ነገር ከእግዚአብሔር ሐሳብ ሊያስወጣንና ሊያስተን ይችላል ማለት ነው። እንግዲህ እግዚአብሔር አሳልፌ እሰጣችኋለሁ ብሎ የማለላቸው የተስፋይቱ ምድር ነበረች። እንግዲህ እነሱ በዙሪያ የነበረውን ልምላሜ አይተው በዛ ኤሽኮል ሸለቆ አካባቢ ባለው ቦታ ሲሰፍሩ እንመለከታለን ማለት ነው። እሺ፣ ክብር ለእግዚአብሔር ይሁን። ሌላኛው ሸለቆ እንግዲህ ደግሞ የቄድሮን ሸለቆ ነው። የቄድሮን ሸለቆ እንግዲህ ዳዊት አቤሴሎም በተነሳበት ጊዜ ተነስቶ የወጣበት ነው። አቤሴሎም በዳዊት ላይ በተነሳበት ጊዜ ንጉሥ ሊሆን ዳዊትን ገልብጦ ሊነግስ በተነሳበት ጊዜ ዳዊት ሸሽቶ የሄደበት ቦታ ነው። ያ ሸለቆ እንግዲህ ከባድ የለቅሶ ሸለቆ ነው የሚባለው። ይሄ የቄድሮን ሸለቆ የብዙ ምሬት ሸለቆ፣ የሐዘን ሸለቆ ነው። እንግዲህ ዳዊት በጣም መከራ ያየበት ሸለቆ፣ ባዶ እግሩን ነው እንደውም ወደዛ ሁላ የወጣውና በጣም የመከራና የለቅሶ ሸለቆ ነው ይሄ ሸለቆ ማለት ነው። እንግዲህ አንዳንድ ጊዜ እንደዚህ አይነት ምዕራፎች በህይወታችን ሊመጡ ይችላል። እግዚአብሔር ሊያስተምረን ሲፈልግ፣ እግዚአብሔር የሆነ አጀንዳ በህይወታችን ካለ ያንን ነገር በተገራና በለሰለሰ ወይም ደግሞ ይሄ ለማፍራት በሚመች አይነት፣ ለምሳሌ አሁን አንድ መሬት በደንብ ካልታረሰ፣ በደንብ ገበሬው እዛ መሬት ላይ ኢንቨስት ካላደረገበት፣ ካላለሰለሰው፣ ውሃ ካላጠጣው፣ በደንብ አድርጎ ቆፍሮ ያለውን ነገር እንዳለ አለስልሶ ካልዘራበት ያ መሬት ውጤታማ ላይሆን ይችላል። የተጠበቀበትን ያህል ፍሬ ላይሰጥ ይችላል ማለት ነው። እና አንዳንድ ጊዜ እንግዲህ የህይወታችን ምዕራፍም እንደዚህ ሊሆን ይችላል። እንደ ቡልዶዘር ይሄ እየገነደሰ ከህይወታችን ላይ የሚነቀለውን ነገር እየነቀለ፣ ሊራገፍ የሚገባውን ነገር፣ ማያስፈልገውን ነገር እያራገፈ የምንሰራበት ቦታ ሊሆን ይችላል ይሄ የሸለቆ ቦታ ማለት ነው። እንግዲህ ዳዊት አቤሴሎም በተነሳበት ጊዜ ወደዛ ወደ ቄድሮን ሸለቆን አቋርጦ የሄደበት ቦታ ነው። እንግዲህ እዛ ቦታ ላይ ሳሚ የሚባል ሰውም እንመለከታለን። እንግዲህ ሳሚ የሚባል ሰው ከሳውል ወገን የነበረ ሰው ነው። ከሳውል ቤት ዘመድ የነበረ ሰው ነው። እንግዲህ አንተ የደም ሰው ነህ እያለ ዳዊትን ሲረግመው ሲሰድበው እንመለከታለን ማለት ነው። ደምን አመጣብህ እያለ የደም ሰው ነህ አንተ እያለ ሲረግመው እንመለከታለን ማለት ነው። ግን ዳዊት ምን አይነት በዛ ጊዜ ራሱ ምን አይነት ልብ ነበረው? ዳዊት ምን አይነት ቅን ሰው ነበር? እንግዲህ እንምታው ብለው ሲሉት ራሱ አይ ምናልባት እግዚአብሔር ብሎት ይሆናል፣ ምናልባት እንዲሰድበኝ ተፈቅዶለት ይሆናል፣ ተዉት ብሎ ሲናገር እንመለከታለን ማለት ነው። የበቀል ሰው አልነበረም ዳዊት። እንግዲህ በዚህ ቦታ ላይ ተዉት ብሎ በቀልን ለእግዚአብሔር ሲተው እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ የምትሰሙኝ ሰዎች ካላችሁ፣ በተለያየ የህይወት ምዕራፍ ውስጥ እያለፋችሁ ያላችሁ ሰዎች ካላችሁ፣ በብዙ አይነት ችግር፣ በብዙ አይነት ውጣ ውረድ ውስጥ፣ በብዙ አይነት ሸለቆ ውስጥ እያለፋችሁ ያላችሁ ሰዎች ካላችሁ
እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል እያላችሁ ካላችሁ፣ በብዙ አይነት መንገድ እያለፋችሁ ካላችሁ እንግዲህ ይህ ቦታ የምትሰሩበት ቦታ ነው። ወደፊት ደግሞ እግዚአብሔርን የምታመሰግኑበት ቦታ ይሆናል። ይሄ ቦታ ምን ነው? እግዚአብሔር ዓላማ ስላለው ነው ለካ በዚህ ሸለቆ በዚህ መከራ ውስጥ ያሳለፈኝ ብላችሁ እግዚአብሔርን የምታመሰግኑበት መንገድ ይሆናል። አንዳንድ ጊዜ አይመችም፣ ሸለቆ በጣም ከባድ ነው፣ ያማል፣ በጣም ፔን አለው እና ግን ደግሞ በዛ ውስጥ ማለፋችን እግዚአብሔር እንድንሰራለት ለዓላማው እንድንመችለት ሊያበጃጀን ሲፈልግ ሊሰራን ሲፈልግ እንድንገራለት ሲፈልግ በእንደዚህ አይነት ሸለቆ ውስጥ ያሳልፈናል ማለት ነው። እንግዲህ ዳዊት አልፏል በሕይወቱ በአንድ ምዕራፍ ላይ በእንደዚህ አይነት ሸለቆ አልፎ ሲሄድ እንመለከተዋለን እና ይሄ ሸለቆ መራራ ሸለቆ ነው፣ የሐዘን ሸለቆ ነው፣ የማይመች ሸለቆ ነው። ዳዊት በዚህ ሸለቆ አልፎ ወደ ምድረ በዳ የሄደበት ነው። እንግዲህ ንጉሥ ዳዊት ከንግስና ተነስቶ ያለፈበት ሰው ነው። ንጉሥ ነው። ከንግስናው ተነስቶ በዛ ምድረ በዳ በዛ ሸለቆ ውስጥ ያለፈበት ታይም ነው እና እኛም በተለያየ የህይወት አጋጣሚ በሸለቆ ውስጥ የምናልፍበት ጊዜ አለ። በዘመናችን እንደሚባለው ትጠረምሳለህ፣ ትጥሳለህ ይባላል እና ክርስትና እንደዚህ አይነት ነገርን አያስተምረንም። አንጥስም። ወዴት ነው የምንጠረምሰው? መጠርመስም መጣስም የለም። እግዚአብሔር ለዓላማው አንዳንድ ጊዜ በመከራ ውስጥ ያሳልፈናል። በብዙ አይነት ሸለቆዎች ውስጥ ያሳልፈናል። የሆነ ይህ ምትሃት አይደለም ክርስትና። የሆነ በአንድ ሳምንት የሆነ ትጥሳለህ ትጠረምሳለህ ተብለን የሆነ ነገር እንደ አስማት ብው ብሎ የሆነ የሚያስጥሰን አይነት ነገር አይደለም። ክርስትና ላይፍ ነው። ክርስትና ፕሪንስፕል ነው። የህይወት ኳሊቲ ነው። ላይፍ ስታይል ነው እና ክርስትና ውስጥ ደግሞ መከራ አለበት። መከራ አንዱ የክርስትና አካል ነው። ወርቅ በእሳት እንደሚፈተን ሁሉ እንዲሁ ደግሞ እምነት ደግሞ በመከራ ይፈተናል፣ በሸለቆ ይፈተናል። እንግዲህ ከጥንት ከአባቶቻችን ጀምሮ እስካሁንም ዘመን በክርስትና ላይ ያሉ ታላላቅ አባቶች ሐዋርያትንም ብንመለከት እንግዲህ በእንደዚህ አይነት የህይወት ምዕራፍ አልፈዋል፣ በመከራ ውስጥ አልፈዋል። እስከ ሞት ድረስ እንኳን ሳይቀር ስለ ጌታ ብለው ታምነው ሄደዋል እና በብዙ አይነትና በብዙ ጭንቅ መከራ ውስጥ ሲያልፉ እንመለከታለን ማለት ነው። እምነታቸው በመከራ ሲፈተን በሸለቆ ውስጥ ሲያልፉ እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። አንዳንድ ሸለቆዎች እንግዲህ የህይወታችን ትልቅ መሰሪያ ቦታ እንደሆነ እንመለከታለን። ህይወታችን የሚሰራበት ቦታ፣ ህይወታችን የሚስተካከልበት ቦታ፣ ለእግዚአብሔር ተመችተን የምንወጣበት ቦታ ነው አንዳንድ ሸለቆዎች ማለት ነው። ሸለቆ ሰው ገብቷል ማለት ጠፍቷል ማለት አይደለም። እግዚአብሔር ረስቶታል ማለት አይደለም እና በዛ ሸለቆ ውስጥ ግን ወደ ከፍታ የምንወጣበት ቦታ፣ በሸለቆ መሀል አቋርጠን ወደ ሌላኛው ተራራ ወደ ሌላኛው ምዕራፍ እንደምንመጣው ሁሉ የምዕራፍ ቦታ ነው ይሄ ሸለቆ። ምዕራፍ የሚቀየርበት ቦታ፣ ወደ ሌላ ገጽ የምንሄድበት ቦታ ነው ማለት ነው። ይሄ የሸለቆ ቦታ በጣም አስፈሪና ከባድ ቦታ ነው፣ ግን ደግሞ ህይወታችን የሚለወጥበት ህይወታችን የሚቀራበት ቦታ እንደሆነ እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ይሄ የቄድሮን ሸለቆ ዳዊት ያለፈበት ሸለቆ የሐዘንና የምሬት ሸለቆ፣ የሰቆቃ ሸለቆ፣ የለቅሶ ሸለቆ እንደሆነ እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። ሌላኛው ሸለቆ ደግሞ የደረቁ አጥንቶች ሸለቆ ሕዝቅኤል 37 ላይ ያለው ክፍል ብንመለከት ስለዚህ ሸለቆ በደንብ አድርግቶ ይገልጽልናል ማለት ነው። እንግዲህ ይሄ ሸለቆ እንግዲህ የደረቁ አጥንቶች የሞሉበት ሸለቆ ነው። ባዶ የሆነ ሸለቆ ነው። እንግዲህ ለሕዝቅኤል ሂድ ብሎ በራእይ ሲነግረው እንመለከታለን ማለት ነው። ሕዝቅኤልም ደግሞ እነዛ የደረቁ አጥንቶች ሁሉ እግዚአብሔር እንደሚያነሳቸው ቁርበት ለብሰው ደግሞ አንድ ሰራዊት ሆነው ሲወጡ እንደ ብዙ ሕዝብ ሆነው ሲወጡ እንመለከታለን ማለት ነው። እንግዲህ ምንም በሌለበት ባዶ በሆነ ጨለማ በሆነ ሸለቆ ውስጥ እንግዲህ ሕዝብ ሲወጣ እንመለከታለን ማለት ነው።
እንግዲህ ይሄ የሚናገረው አፖካሊፕቲካል ስለሆነ መልእክቱ የሕዝቅኤል መልእክት ስለ እስራኤል በደንብ አድርግቶ ይናገራል። እንግዲህ ያ የተበተነ ሕዝብ፣ ያ ተራ የሆነ ሕዝብ፣ ያ አገር ያልነበረው ሕዝብ፣ በየቦታው ተበትኖ ይኖር የነበረ ሕዝብ እንግዲህ አንድ ሰራዊት ሆኖ አንድ ሕዝብ ሆኖ ሊቆጠሩ እስከማይችሉ ድረስ እንደሚሰበሰቡና ኃያል ሰራዊት ሆነው እንደሚመጡ እንመለከታለን ማለት ነው። እንግዲህ ዛሬ እስራኤልን ብንመለከት በ1948 የተመሰረተች ሀገር ናት እስራኤል። እንግዲህ አሁን ዓለም ላይ ትልቅ ከምትባል ሀገር መካከል አንዷ ነች እስራኤል እና አንዳንድ ሸለቆዎች እንግዲህ እንደዚህ አይነት ሸለቆዎች አሉ፣ ባዶ የሚመስሉ ግን ደግሞ እግዚአብሔር በዛ ውስጥ ትልቅ ነገር የሚያዘጋጅበት ትልቅ ነገር የሚያወጣበት ሸለቆ አለ ማለት ነው። እንግዲህ ይሄ የደረቁ አጥንቶች ሸለቆ ሙት የሆነ ነገር ነው ያለበት፣ አጥንት ነው ያለበት፣ ባዶ የሆነ ነገር ነው ያለበት፣ የደረቀ ነገር ነው ያለበት። ግን ደግሞ ከዛ ውስጥ እግዚአብሔር መልካም የሆነን ነገር ብርቱ የሆነን ነገር እንደሚያወጣ እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ በዚህ ቪዲዮ ከሰባቱ ሸለቆዎች መካከል እነዚህ አራቱን ሸለቆዎች ተመልክተናል። እግዚአብሔር ቢፈቅድና እድልን ቢሰጠን ደግሞ በቀጣይ ደግሞ ቀሪዎቹን ሸለቆዎች እንመለከታለን ማለት ነው። የእግዚአብሔር ስም ይባረክ። እንግዲህ በህይወታችን ከባድ ምዕራፍ፣ በህይወታችን ሸለቆ በሆነ አጋጣሚ፣ በህይወታችን በማይመች ውጣ ውረድ የሚረዳ ሰው ከአጠገባችን የሚቆም ሰው ሲጠፋ ጌታ ተወኝ እንዳንል እንድናስተውል እንግዲህ እግዚአብሔር በቃሉ እየተናገረን ነው ማለት ነው። ይሄ ቦታ የምንሰራበት ቦታ እንደሆነ፣ ይሄ ቦታ ህይወታችን የሚገራበት ቦታ እንደሆነ፣ ይሄ ቦታ እንግዲህ ለእግዚአብሔር አመቺ ሆነን የምንወጣበት ቦታ እንደሆነ እንድናስተውል እግዚአብሔር ይርዳን። በህይወታችን ትልቅ አጋጣሚ፣ በህይወታችን ከባድ ነው በምንለው ማንም በሌለበት፣ አይዞባይ በሌለበት፣ ብዙ ካጠገባችን የምንጠብቃቸው ወዳጆች ናቸው ያልናቸው ገሸሽ ሲሉ፣ ይሄ ያጀበ በሚበተንበት ሰዓት፣ ብቻችንን በምንቀርበት ሰዓት፣ የሚያዋየን በሚጠፋበት ሰዓት እና ለቅሶና ዋይታ በሚሆንበት በዛ ጊዜ ግን ጌታ ከኛ ጋራ ነው። ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አመቺ ነው ማለት እግዚአብሔር ካለ፣ ጌታ ከኛ ጋር ካለ ኑሮ በሸለቆ ቢሆንም ይመቻል። ኑሮ በውጣ ውረድ ውስጥም ቢሆን ይመቻል። ኑሮ በመከራ ውስጥም ቢሆን ይመቻል። የእግዚአብሔር ስም የተባረከ ይሁን። እንግዲህ በቀጣይ ቪዲዮ የሚቀሩትን ደግሞ 3 ሸለቆዎች የምንመለከት ይሆናል ማለት ነው። እግዚአብሔር አብ ፍቅር፣ ልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ደግሞ ከሁላችን ጋር ይሁን። ተባረኩ።